አብጃለሁ እንዴ ማለት ነው። ሳይሆን ወንድምህን የምታከብረውን አብርሃም አብጃለሁ ወይ? እውነቱን ንገረኝ ካልክ ይሄ ሀብል ማታወቅ ከሆነ አብዳል። ሙሉ ለሙሉ አንድ አይነት ነው። የአንገት ሀብሉን ማውለቅ አይፈልግም። ሚዲያ ላይ ብዙ ነገር እያየሁ ነው። ይህንን ሁሉ እንዴት ተፈጠረ እኔ እስከሚያስጨንቀኝ ማለት በቃ ዛሬ እኔ እንጃ አላውቅም። ሚዲያ ላይ የተለቀቀ ያለው ምናምን ነገር የሚለው በብዛት የሚያወራው ስለኔ ነው። የአብርሽ ዕጣ ፈንታ ከዚህ የዘለለ የሚሆንበት ምንም አይነት ምክንያት የለም። ኤቭሪቲንግ የተቀየረው ሁኔታው ምናምን ነገር የተቀየረው በዚች ሀብሉን ባደረገ በሁለት ቀን ውስጥ በቃ ምንም ነገር እንዳልተፈጠረ ነው። በቃ ናቃርጋ ምናምን ነገር የምሩ ተዋጋ ያስከፍልሻል። ይሄ ነገር የምሬን ነው የምነግርሽ እና የማይሆን ዋጋ ነው ደግሞ የሚያስከፍልሽ። ሰላም የተወደዳችሁ እና የተከበራችሁ እንዴት ናችሁ? ሰላም ነው? ሁሉ ሰላም? እንግዲህ ዛሬ ቀኑ ሙሉ አዳዲስ ነገሮችን በማጣራት እና በመድረስ ላይ ነበር። ነገ በጠዋት ቡታጀራ ይሄዳለሁ። አዲስ ኢንፎርሜሽን ተነግሮኛል። ድግምት የተሰራው ከቡታጀራ አካባቢ እንደሆነ ነው የተነገረኝ እና ነገ ቡታጀራ ሄጄ እዛ የሚፈጠረው ነገር ማሳያችሁ ይሆናል። ብቻ ግን እንደርስበታለን ብዬ አስባለሁ። በሌላ ጎኑ ደግሞ ወንድሙ ጋር ደውዬለት ነበረ እና የአንገት ሀብሉ የግድ መውለቅ እንዳለበት ነው የነገርኩት። የአንገት ሀብሉን ደግሞ ላይክ ያስወልቅለታል ብዬ ተስፋ አድርጋለሁ። ምክንያቱም በጣም በአጽንኦት ነው የነገርኩት፣ መውለቅ አለበት። የአንገት ሀብሉ እስካልወለቀ ድረስ አብርሽ ጤናው የሚመለስበት ምንም አይነት ምክንያት እንደሌለ አስጠንቅቄ ነግሬዋለሁ። ስለዚህ ይህ አንገት ሀብሉን ያስወልቅለታል ብዬ ተስፋ አድርጋለሁ። እስቲል አይቼዋለሁ ምናምን ነገር ልኮልኝ ነበረ፣ ሊንኩን ራሱ ምናምን ነገር ባይልክልኝም አየው ነበረ እና ኦልሬዲ ገብቼ አይቼዋለሁ። እንትን አላለም፣ አላስወለቀውም። በሰላማዊ መንገድ እንደማይሆን ነገር ነበር። አስፈላጊ ከሆነ በተሰበትም እኔን ማግኘት አይፈልግም። አሁን አብርሽ በጣም ነው የተናደደብኝ። ኤፍሬም ምን ብሎት እንደሆነ እኔ እርግጠኛ አይደለሁም። በቃ እንደ ገዳዩ ነው ሲያየኝ የነበረው። ዳኒ እንደዛ ነው ሲነግረኝ የነበረው እና በጣም በተደጋጋሚ አብርሽ ጋር ራሱ ደውዬለት ምናምን ነገር እኔ ለአብርሽ በጣም ለየት ያለ ክብርና ውዴታ ነው ያለኝ። ከራሱ ጋር ሆኖ እንዳላደረገው ስለማቅ በክፋት አልመነዝርበትም ነው እንጂ ሚዲያ ላይ የሚወጣ አይነት ነገር አይደለም የተናገረኝ። እና እውነት ለመናገር አብርሽ ይህንን ቪዲዮ የምታየው ከሆነ እኔ አንተን ከመጥቀም አንጻር፣ እኔ አንተን ጤናህን ከማየት አንጻር ምናምን ከተንቀሳቀስኩኝ ነው እንጂ አንተን ጀርባህን ለመውጋት በፍጹም እንደማላደርገው እንድታቅልኝ እፈልጋለሁ። እና ከነዚህ ድርጊቶች ሁሉ ጀርባ ደግሞ ሩታና ኤፍሬም እንዳሉበት እርግጠኛ ነኝ። ስለኔ መጥፎ ነገር እየነገሩ ያሉት እነሱ እንደሆኑ እርግጠኛ ነኝ። እኔ ከሩታ ጋር ምንም አይነት ጸብ የለብኝም። የልጅ እናት ነች። አብራት ብትሆን በጣም ነው ደስ የሚለኝ። እኔ ችግር የለብኝም ከእሷ ጋር ጉዳይ ከአንተ ደህና መሆንና ለመሆን ጋር ነው ጉዳይ። ይሄ ነገር ምናልባት በየዋህነት ባላዋቂነት ምናምን ነገር ቀለል አድርገው ያደረጉት ነገር ሊሆን ይችላል ብዬ ነው እያሰብኩኝ ያለሁት። ግን ዞሮ ዞሮ አንተን የሚጎዳ ሆኗል። እስቲ እንግዲህ እናያለን እንግዲህ ምን ስትል እንደነበረ ምናምን ነገር ኤቭሪቲንግ እስቲ እያየን እንትን እንላለን። ሀሳብ አስተያየት እንሰጥበታለን። እስቲ እቺ ጋር ምን አይነት ጥያቄ ነው? ኤፍሬም ሲጀመር እንዳታወራኝ እያልኩ ነው። እያናደድከኝ ነው ኤፍሬም። ምን ታደርጋለህማ ያልኩበት ምክንያት ስላለኝ ነው። እኔ ምክንያቱም ብትጠይቀኝ ነው የሚሻለው እንጂ ደውዬለት ነበር እንደነገርኳችሁ የአንገት ሀብሉ መበጠስ አለበት ምናምን ብያለሁ። ከዛ ሄርሜላ ጋር ምናምን ነገር ተገናኝተው ቤቱ ገብተዋል። አይታችኋል ብዬ አስባለሁ። እና ገብተው ኤፍሬምን ማየቱ ራሱ አናዶታል። እና ስለ ኤፍሬም ሙሉ ለሙሉ ነው የነገርኩት። ከዛ በኋላ ቴክስት የላከልኝን ያስፈራራኝን በጓደኛው እንትን ያለኝን ኤቭሪቲንግ ለወንድሙ ነግሬዋለሁ። ቢያንስ ሊያዳምጠኝ ይችላል ብዬ ያሰብኩት እሱ ስለነበረ እሱ ጋር ደውዬ ነግሬዋለሁ። የአንገት ሀብሉን መበጠስ እንዳለበት ምናምን ነገር ተናግሬያለሁ። ይሄንን ነገር ደግሞ ከኔ ውጭ ይሄንን ነገር ማንም ሰው መናገር አይችልም። ማንም ሰው እኔ ከሁለት ወር በፊት ተመልካቾች፣ ከሁለት ወር በፊት ማለት ነው ይሄ ነገር ወንድሜ ላይ ሀፕን አድርጎ ነበረ። እኔ እናንተ ኮሜንት ላይ ቶዬ ምን እያደረግክ ነው? እየተንቀሳቀስክ አይደለም። ኢንፎርሜሽን ካላገኘሁ በምንድን ነው የምንቀሳቀሰው?
እናንተ መረጃ እስካልሰጣችሁኝ ድረስ መረጃ እኔ ጋር እስካልገባ ድረስ በምን ልንቀሳቀስ? ላይክ ወጥቼ እንደ የሚዲያ ሰው ወጥቼ የሆነ ነገር ከመናገር ውጪ ምን ማድረግ ይችላለሁ? ግን አሁን አሪፍ ነገር ተፈጥሯል። የሆነች አንድ በጣም እኛን ስትከታተል የነበረች አንድ ድርጅት እዛ አካባቢ ላይ እንደታዩ ነው የነገረችኝ። ስፔሲፊክ አድርጋ ሩታና ኤፍሬም መሆናቸውን ስፔሲፊክ አድርጋ እንኳን ባትነግረኝም ግን አብርሽ ላይ የተሰራው ነገር ምናምን ነገር እርግጠኛ እንደሆነች አይነት ነገር ነው የነገረችኝ። ስለዚህ ወንድሙ የአንገት ሐብሉን የሚበጥሰው ከሆነ ደግሞ ድግምቱ በምን አይነት መንገድ ነው የተሰራው፣ በምን አይነት መንገድ ደግሞ እንደሚከሽፍ ደግሞ እሱን ነገር እኔ ለማጣራት ነገ በጠዋት ተነስቼ ቡታጀራ ሄዳለሁ ማለት ነው። እና ቡታጀራ ደግሞ የሚፈጠረውን ነገር ምናምን ነገር ቀን አካባቢ ላይ ምናምን ነገር ከቻልኩኝ እማሳያችሁ ይሆናል። ከቻልኩኝ ማለት ነው። ካልቻልኩኝ ወደ ማታ አካባቢ ላይ ላሳያችሁ ምናምን ነገር እሞክራለሁ። ግን ደግሞ ተመልካቾች አንድ እንድታውቁልኝ የምፈልገው ነገር አኑ ማለትም የኔ ወንድም ጓደኛዬ ከ2 ወር በፊት ይኸው አሁን አብርሽ እየሆነ ያለውን ነገር ሆኖት ነበር። ለዛ ደግሞ ማሳያ እንዲሆን በየቪዲዮ አሁን በዚህኛው ላይ አሳያችኋለሁ። አብርሽ እንዴት ይሆናል፣ ከዛ ደግሞ አኑ እንዴት ነበር ሲሆን የነበረው እዩት እስቲ። የአንገት ሐብሉን አላወልቅም አለ። ለምን? ስጦታ ነው። አንዋርም እንደዛ ነበር ሲል የነበረው። ቻናሉን ገብታችሁ ማየት ትችላላችሁ። አኑና ኪያ የሚለው ላይ ማለት ነው። ገብታችሁ ብታዩ እየተፈጠረ የነበረው ነገር እንዳለ በቃ ኦልሞስት አይደለም በቃ ሙሉ ለሙሉ አንድ አይነት ነው። የአንገት ሐብሉን ማውለቅ አይፈልግም። ሆይ ሲባል ስጦታ ነው። አንዋርም ይሄን ነበር ሲያደርግ የነበረው። ለምንድን ነው ስጦታውን ማውለቅ ማትፈልገው? በቃ ስጦታውን አላውልቅም። ሲጀምር የአንገት ሐብሉ እንደዚህ ነው ሊያደርግ የሚችለው። በቃ እኔን አዳምጡኝ። በቃ ሄርሜላ አንቺንም ነው በቃ ላይክ አብርሽ ደህና መሆን እንዲሆን የምትፈልጉ ሰዎች እኔን ማዳመጥ መቻል አለባችሁ። ካልሆነ ደግሞ ግቡ ኪያ ቸኮሌት ላይና አኑ ኤንድ ኪያ ሚል ቻናል ላይ አንዳንድ ጊዜ ደግሞ ቁም ነገር ቻናል ላይ በብዛት ይለቀቅ ነበረ ይሄኛው ጉዳይ ሀፕን ባደረገ ጊዜ። ስለዚህ ወይ እዩትና ተረዱት እንዴት እያደረገው እንደነበረ። ፋይናሊ ራሱን ለማጥፋት ሁሉ ሞክሯል። የአብርሽ ዕጣ ፈንታ ከዚህ የዘለለ የሚሆንበት ምንም አይነት ምክንያት የለም። እኔ በተቻለኝ መጠን ነገ ቡታጀራ ሄጄ ላይክ አዋቂ ጠንቋይ ምናምን የሚባሉት ሰዎች ጋር ሄጄ መፍታት ያለብኝን ችግር እፈታለሁ። እስከ ቻልኩት ጥግ ድረስ እሄዳለሁ። ምክንያቱም አብርሽ ለእኔ ላይክ ጤናው ከተመለሰ በኋላ ይነግራቸዋል፣ እንዲነግራቸው አደርጋለሁ። ምክንያቱም መወራት አለበት። እንደዚህ አይነት ሰው መልካም ነገሩ አይወራለትም። ስለዚህ ያደረገውን ነገር እንዳለ እንድታውቁና እንድታዩ እፈልጋለሁ። በደንብ ነው እንድታዩ እንፈልገው። ከዛ በኋላ ደግሞ እንጃ ብቻ እኔ ስለ አብርሽ አውርቼ አልጨርስም። እንደዚህ አድርጎልኛል እንደዚህ ሆኗል ምናምን ነገር ብዬ አይኬንት በቃ እኔ አልችልም። እና ብቻ እስቲ ቪዲዮን እስቲ ማግኘት አልቻልኩኝም። እናንተ ጋርም ስልክ ስደውል ስልካችሁ ሊሰራልኝ አልቻለም። ግራ ስለገባኝ ብዙ ነገር እያየሁኝ ነው። ሰሞኑ አንዳንድ የሚለቀቁ ሚዲያ ላይ ብዙ ነገር እያየሁኝ ነው። ይህንን ሁሉ እንዴት ተፈጠረ እኔ እስከሚያስጨንቀኝ ማለት በቃ ዛሬ እኔ እንጃ አላውቅም። ሚዲያ ላይ የተለቀቀ ያለው ምናምን ነገር የሚለው በብዛት የሚያወራው ስለኔ ነው። ገመና አይደለም። ባይዘው የተፈጠረ ያለው ነገር ገመና አይደለም። እኔ ተጠንቀቁ ብቻ ነው እያልኩኝ ያለሁት። ስለዚህ ነግሬዋለሁ። እኔ ፈርቼ አይደለም፣ የሚያስፈራኝም ነገር አይደለም። ሲጀምር እኔ ነግሬዋለሁ። ከፈለክ ቶዬን የነገረኝ ምናምን ነገር ብለህ ንገረው ብዬዋለሁ። ግን አሁን የኔን ስም ላለማስጣት ምናምን ነገር ሚዲያ ላይ ምናምን ኢስ ኖርማል፣ ችግር የለውም። ወንድም ማለት ብትነግረውም ቶዬ ነው የላከኝም ይበጠስ ያለውም ቶዬ ነው ብትለው ኢትስ ኦኬ፣ በቃ ምንም ችግር አልነበረውም፣ ችግርም የለውም። እኔ ላይክ በዚህ ልክ አትጨነቅልኝ ለማለት ያህል ነው።
ግን ቪዲዮን ካያችሁት የሄርሜላ መምጣት እዛ ጋር ቢግ ዲል ነው። ለምንድን ነው በዚህ ልክ ቢግ ዲል የሆነው? ለምንድን ነው ያስጨነቃቸው የሄርሜላ መምጣት? ምንም እኮ የሚያስጨንቅና የሚያናድ ነገር አልነበረም። ለምንድን ነው እንደዚህ የተናደዱት? ምክንያቱም ሄርሜላ ከመጣች የሆነ ነገር ይደረግ ማለቷ የማይቀር እንደሆነ ገብቷቸዋል። ስለዚህ ያንን ነገር አይፈልጉት። ከዛ አንግል ነበረ እዚች ጋር ሲሞግቷት ምናምን ነገር እየነበረው ምናምን ነገር በጣም ወሬ ማለት ነው። ምንም ደስ ማይል ወሬ። ልጁ ደህና ነኝ እግዚአብሔር ይመስገን እያለ ከዚህ በላይ ለምን ሲጀመር እኔ ጭራሽ ግራ ገብቶኛል። ሰሞኑ እንግዲህ ምንድነው ይሄ ድግምት ነው የሆነ ነገር ምናምን የሚወራ ብዙ ነገር አለ። ሩታ ይሄንን ሀብል ሲጀመር ሁለት ሀብል ሰው ጥያቄ ነው አይደለም? ያ ጥያቄ ደግሞ ለኔም ጥያቄ ነው። ተረዳሽኝ አይደለም? ጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? ፈልጎት ከሆነ እሱን ብቻ ሳይሆን ሀብሉን ካደረገ በኋላ ነው ነገሮች በጣም እየተቀያየሩ ያሉት። ምን አላት እዚች ጋር ሲጀምር ሁለት ሀብል ምን ያስፈልጋል? ለምንድን ነው ሁለት ሀብል የሚያደርገው ሲላት ድርቅን ነው አውቆ ነው። በጣም ግርም የሚለኝ ምን ችግር ያለው እሱ ደስ ካለው በዚህ ድርቅን ነው አንዱን ጌጡን በዚህ በኩል አንዱን በጀርባው በኩል ያደርገው ማለት አይቀርም። ድፍን ድርቅና እኮ ነው። ምንድን ነው የሚሰራለት ሁለት ሀብል? ሲጀምር ወንድ ልጅ ሀብል ሲጀምር አያደርግም። ካደረገ ራሱ አንድም አያደርግም። ሲጀምር ሁላ ነው ሁለት ሀብል አድርጎ ባይዘው ያናድ እንዲህ ጌጣጌጥ ምናምን የሚወድ ሰው አልነበረ። ምን አብርሽን የሳቀው ማለት ነው። ኤቭሪቲንግ የተቀየረው ሁኔታው ምናምን ነገር የተቀየረው በዚህ ሀብሉን ባደረገ በሁለት ቀን ውስጥ። ስለዚህ ሀብሉን አደረገ ሙሉ ለሙሉ ተቀየረ። ያንን ደግሞ ማንም አይክደውም። ሲጀምር ሚዲያ ላይ ያለ ሰው እኮ ማለት ነው ገመናው አደባባይ ላይ የተሰጠ ሰው ማለት እኮ። ስለዚህ አንቺ ብትደብቂውም በተወይ ሩታ ይሄ ነገር ወንጀል ነው። ስር ሳይሰድ በፊት በጣም ብዙ ሳንጓዝ በፊት በአጭሩ በእንጭጩ ብትቋጭው ይሻላል። አለበለዚያ ግን ፈርዘር ከሄድን እኔ አሁን ይኸውልሽ የነገርኩሽ ነው። እኔ ዛሬ ብቻ ነው ማድረው ቀኑን ሙሉ ስዳክር ነው ያልኩት። ዛሬ ግን ይሄድና ማለት ነው ቡታጀራ ሄጄ እደርስበታለሁ ጉዳዩን ከደረስኩበት በኋላ ቶይ እንደ ቤተሰብ ይሄ ጉዳዩን ከህግ ጋር ታያይዘው ምናምን ብትይኝ የማዳምጥሽ እንዳይመስልሽ። ላደረጋችሁት ነገር ለእያንዳንዱ ነገር ዋጋ እንድትከፍሉ ነው የማደርጋችሁ ሁለታችሁንም። ግን አሁን ላይ ጨርሰው የምትሉ ከሆነ ጤናውን መልሱለት፣ አንገት ሀብሉን በጥሱለት። ከዛ በኋላ ደግሞ ምን አይነት ድግምት እንዳሰራችሁበት ብትነግሩን በቀላሉ መፍታት እንችላለን። አንዳንድ ድግምቶች የተነካካውን ነገር እያንዳንዱን ነገር አቃጥሎ ሊል ይችላል። አንዳንድ ድግምቶች ውሃ ስር ተዘፍዝፎ ምናምን ከጊዜ በኋላ ምናምን የሚለቅ ሊሆን ይችላል። ብዙ አይነት የድግምት መንገዶች አሉ። ከነዛ ውስጥ የትኛው እንደሆነ ብትነግሪን በጣም በቀላሉ ማስተካከል የምንችለው ነገር ይሆናል። አለበለዚያ ግን አንቺ ሳትነግሪን በራሳችን ጥረት ከደረስንበት ግን ለምን ስንል ነው ይቅር ምንልሽ? በፍጹም እንዳታስቢው የማይሆን ነገር ነው የምልሽ። ይህንን ሀብል ያደረኩበት የራሴ ምክንያት አለኝ፣ የራሴ ትርጉም አለኝ። ገባ? በቃ ስጦታን ያደረኩለት ምንም የተለየ ነገር አይደለም። ወርቅ እኮ ነው አይደል እንዴ? ምን ችግር አለው? እሺ፣ ከዚህ በፊት ይህን ነገር አልተቀበለውም ነበር አብርሃም። ይህን ነገር ታስታውሳለህ? መጀመሪያ ነበር አይደል የሰጠችክ ከኔ ጋር እያለክ ሀብል ካልሰጠው እሱም ደግሞ ኤፍሬምም ደግሞ ይህንን ሀብል ሰጥተህ አልቀበልም ብለህ ነበር ታስታውሳለህ ወይ ያለችው ነገር የለም። ይሄ ደግሞ በጣም ግርም ያለ ኤፍሬም የወንድሙ ሚስት ነች አይደል? ኢንፋክት ኦልሬዲ ወንድሙ ሄዶ ወዷት ምናምን አፍቅሯት ላይክ ጽንስ ሁሉ ምናምን ይዛለች። ያው ሚዲያ ሙሉ ዓለም የሚያውቀው ነገር ነው አይደል? እሷ እንዴት ካላደረኩኝ ሲል የነበረ ሰው እኔ እንጃ። ሰው የፈለገ ማለት ነው ቢዘግጥ የፈለገ ቢወርድ የወንድሙን ሚስት ሊመኝ አይችልም በፍጹም። ዴት ከአንቺ ጋር ካላደረገ እራት ካለ ምንድን ነው እራት? ሰው እንዴት ነው ከወንድሙ ሚስት ጋር እራት የሚበላው? እራት እኮ የጠየቀበት መንገድ እኮ ላይክ እንደ ፍቅረኛ ኖርማል ላይክ እንዴት ነው
እንደ እህቱ አይቷት ቢሆን ኖሮ ኖርማል እኮ አይደል? ግን እንደ እህቱ አይቷት አይደለም፣ እንደ ፍቅረኛ አይቷት ነው። እና ሲጀምር አብርሽ አብዶ ጤናው ታውቆ እክል ገጥሞት ራሱ ከኤፍሬም የተሻለ ማሰብ እንደሚችል ታውቃላችሁ። ይሄ ጤነኛ አይደለም። ሲጀምር አብርሽ ጤናው የሚመለስለት ከሆነ ቀጣይ ይሄንን እብድ ሐኪም ቤት ነው ይዘን ነው የምንሄደው። ብቻ እኔ ላይ እንደዛ ነው ፊልም አደርገው ነው የምላችሁ። ታፈቅሮ ሰው ስጦታ ከሰጠክ አለቀ ኖ እየተባልክ ያለውን እየሰማህ ነው። መጀመሪያ ደረጃ ከራስ ጋር ከሆንክ እያለች ያለችው እኮ ስጦታን የሰጠችኝ ሀብሉን ካደረግክ በኋላ ተቀይረሃል እየተባልክ እኮ ነው። ወደ ራሱ ነው የተመለሰው። ምንም የተቀየረ አንተ ካደረግክ በኋላ ተቀይረሃል አለ ወንድ። አይ ወደ ራሱ ነው የተመለሰው። ምንድን ነው ወደ ራሱ ነው የተመለሰው ማለት? በእርግጥ በፊት መጀመሪያ ላይ ሩታን ይወዳት ነበር ምናምን ነገር። እኛ ጉዳያችን አይደለም ሩታ ጋር ስለተመለሰ ወይ እሷ ጋር ሆነ ምናምን ነገር እኛ ጉዳይ አይደለም። ጉዳያችን እኛም አብርሽን የሚወዱት ሰዎች በአጠቃላይ የጤናው ጉዳይ ነው። ኢሹአችን ሄርሜላ ጋር ይሁን ሩታ ጋር እኔ በግሌ ከሩታ ጋር ቢሆን ከሄርሜላ ጋር ለምን ሁለቱንም ቀላቅሎ አያገባችሁም? እኔ የኔ ኢሹ አይደለም። እሱ ከተመቸው 4 ስለምን አያገባም? ሀቁ ነው። ግን የኔ ፖይንት ጤናው ጋር ነው። ስለ ጤናው ነው እኛ የምናወራው ነው የምላችሁ። እና ላይክ አንዳንድ ሩታን በጣም የምትወዱ አይነት ሰዎች ላይክ ሩታን በጣም አቢዩዝ እያደረግናት እንደሆነ አይነት ነገር ስታወቅ ስለሰማ ሲጀመርም ደግሞ አንተ እኔ ሌላው ተው በቀደም ምን ከሄርሜላ ጋር ቆሞ እንኳን ሲያወራ እንዴት ነው አንተ እንዴት ነው እንደምህንም እንዴት ስለሆነ አንተ እና ኤፍሬም የት ነው የምትሄደው ብሎ ይሄንን ብሎ ያውቃል እንዴ? አንተ እሱ አብርሃምን ስታውቀው እንደዚህ ነበር ወይ ብሎ ጠየቀው። ክሪቲካል ኩዌስችን እንዲህ ነው ወይ ሲለው አዎ ተረጋግቷል፣ በጣም ኩል ሆኗል፣ አሪፍ ሆኗል እያለው ሰው ጤነኛ ለመባል መጣላት መጨቃጨቅና መጮህ የለበትም። እንደው ናፍቆናል በነገራችን ጤናው ተመልሶለት ከሩታ ጋር የሚጣለው ከሄርሜላ ጋር ከምናምን ጋር ጭቅጭቁ ምናምን ነገር አልናፈቃችሁም? ተመልካቾች ይናፍቃል አይደል? የምትወዱት ሰው ግልጅ ብሎ ስታዩት ኤቭሪቲንግ ሁሉ ነገር ነው የሚናፍቃችሁ። ሲጀመርም ደግሞ አንተ እኔ ሌላው ተው በቀደም ምን ከሄርሜላ ጋር ቆሞ እንኳን ሲያወራ እንዴት ነው አንተ እንዴት ነው እንደምህንም እንዴት ስለሆነ አንተ እና ኤፍሬም የት ነው የምትሄደው ብሎ ይሄንን ብሎ ያውቃል እንዴ? አንተ እሱ እንዴ ምን አይነት ወሬ ነው የምታወራው? ኤፍሬም የት ነው የምትሄደው? ትተኛ አትሂድ። ጤነኛ ቢሆን ይሄንን ነገር ይልሃል እንዴ? ምን እያወራህ ነው? እኔ አሁን ወንድሜ ሲጀመር ጤነኛ አይደለም። ስለአንተ አንተ በምናወራው መንገድ እናወራለን። ሲጀመር በእንደዚህ ጤነኛ ነኝ እኮ እያለህ ነው። አብራ ከዚህ ቀደም አንድ ቦታ ላይ ሄዶ እንደ ሕፃን ልጅ ኤፍሬም ትተኛ አትሂድ፣ ጥለኸኝ አትሂድ እያለ እየፈራ ነበረ ነው። እና ኖርማል ቢሆን ኮንሽየስ ቢሆን ከራሱ ጋር ቢሆን ይሄ ልጅ የራሱ ፕሮቴክት ማድረግ የሚችል ሰው ነው። ፈርጠም ያለ ነው፣ ስፖርተኛ ነው። ያንተን ጥበቃ ይፈልግ ነበረ ወይ ብሎ ጠየቀው። አሁን አብርሃም እዚህ ጋር ምንም ቢሉት የማይገባው ሰው ሆኗል። አንተ ጤነኛ ነህ አይደለህም እያለ ይጠይቀዋል። አይደለሁም አይለው። እንግዲህ ይህንን ነው እንግዲህ እንደ መረጃ አምጥቶ እንደ ሀሳብ የሚያቀርበው። አወራለን ሲጀመር በእንደዚህ ጤነኛ ነኝ እኮ እያለህ ነው። አብርሃም ጤነኛ ነህ አይደለም? በእግዚአብሔር ሲመልስላችሁ ብዙ ሰዎች እየተጨነቁ ነው። እኔ ጤነኛ ነኝ። በቃ አለ። እሺ ሀብሉን አውልቀው። እሺ እኔ አውልቀለሁ። አውልቀለታው። እሺ አንተ አውልቀው። እሺ አላውልቅ። ስጦታ ነው የተሰጠኝ። እኔ ጤነኛ ነኝ ያለ። እሺ ጤነኛ ከሆንክ ሀብሉን አውልቀዋለሁ። ሀብሉን ግን ማውለቅ አልፈልግም እያለ እስቲ ተመልካቾች ይህንን ራሱን ነገር ማለት ነው አሁን እያደረገው ነበር እና እንድታዩት ፈልጋለሁ። እዩት በደንብ። ደግሞ እንደሱ እየተመላለስክ እንድትጠይቀኝ ዳግመኛ አልፈልግም በዚህ ጉዳይ። እሺ አንተ ለታጠይቀ የምትፈልግ ከሆነ አውጣው። አዳምጥ፣ ይሰማኝ። ምኑን ነው የምወጣው? ነገርኩህ። አንድ ነገር ልንገርህ።
በህይወት እንደዚህ አይነት ስጦታ ተሰጥቶ ላያውቅ ይችላል። ልነግርህ ነው የስጦታው ባሪ አለ ሶፊ ዝም በል ራሱን ነገር ነው ሲያደርግ የነበረው። እንደው ትንሽ ያሁኑ ከዚህ ትንሽ ጠንከር ያለ ይመስለኛል። አሁን በእርግጥ ኢነርጂቲክ ምናምን ስለሆነ በጣም ኢነርጂ በጣም ስለሚያወጣ ሊሆን ይችላል። ብቻ ሁሉም ነገር ሌላ አይነት ነገር አላቸው ነው የምላችሁ። አብርሽን እዚህ ጋር ድክምክም ነገር አድርጎታል። አሁን ደግሞ በጣም ጨዋሪ ነው ምናምን ነገር በጣም በኢነርጂ ነው ስሜቱን የሚገልጸው ምናምን እንደዛ ነው። ከዛ ውጭ ግን ኦልሞስት አንድ አይነት ነገር ነው እየተፈጠረ የነበረው እና ልጅሽ ትክክለኛ የልጅሽን አባት የእውነት የምትፈልጊው ከሆነ በእንደዚህ አይነት መልክ ወይ ይሄንን የምታውቂው አብርሃም ነው ወይ? እኔ በስነ ስርዓት አይኔን እያየሽ እንድትመልሽኝ ይፈልጋል። የምታውቂው አብርሃም ይሄ ነው ወይ? ትላንትና የነበረው ትላንትና እንደዛ እንዴ? አብርሽ እኮ አንቺ ስታወሪ እንኳን እንደዚህ ጸጥ ብሎ አይቆምም ነበር አይደለም እንዴ? አብርሽ እኮ አንቺ ራሱ ስታወሪ እንደዚህ ረጋ ብሎ አይቆምም ነበር አላት። ምንድን ነው ሰላም እንደባቸው የምታወራበትን እስቲ መንገድ ይዩት። በጣም ነው የምታላግጠው፣ በጣም ነው የምታደክመው። በቃ ምንም ነገር እንዳልተፈጠረ ነው በቃ ናቃርጋ ምናምን ነገር። የምሩ ተዋጋ ያስከፍልሻል ይሄ ነገር። የምሬን ነው የምነግርሽ። እና የማይሆን ዋጋ ነው ደግሞ የሚያስከፍልሽ። በጣም ደባሪ ነገር ነው የሚሆነው። እንዲህ ቅልል አድርገሽው አይመጣውም። በቃ ልክ አይደለም። ልክ ያልሆነ ነገር ልክ አይደለም። በቃ መወገዝ አለበት። እንዴት ነው በዚህ ልክ ቅልል የምታደርጊው? ይሄ ተረጋጋ ነው እንዴ የሚባለው አላት። እርግጥ ነው እንጂ ያለው አለችው። መረጋጋትና መደንዘዝ እየተምታታብሽ ነው ልበል። ከጤናው እንዲሆን እኮ ጤና እኮ ነው፣ ሰላም ነው። ሰላም አይደለም ወይስ ጠይቀው ሰላም። እሺ ሐኪም ቤት ይዘነው እንሂድ፣ እናረጋግጥ። ደስ ይለኛል። ደስ ይለኛል። ሲጀመር እኔ አሁን እንኳን ሐኪም ቤት ካንተ አፍ መጣ ገብቷል አይደለም? እኔ ሐኪም ቤት ሌላ ቦታ ከመሄድ በፊት ሀብሉን አውልቆ ማየት እንፈልጋለሁ። ምክንያቱም አንደኛ ብዙ ሰው አይምሮ ቴንሽን ስለሆነ ማለት ነው። ይሄንን ሀብል ካወለቀው በኋላ እውነት ደህና ከሆነ አብርሃም ሀብሉ ላይ ነው ችግሩ። ደህና ካልሆነ ግን በስነ ስርዓት ሐኪም ቤት ይዘነው። እኔ አላውቅም ሩታ፣ ሀብሉ ላይ ምን ችግር አለው የምታውቁት እናንተ ናችሁ። ሲጀመር ኤፍሬም ከዚህ በፊት አግኝቼው ነበር። እያወራበት የነበረው መንገድ ሲጀመርም አልተመቸኝም ነበር። ግን ወንድሜ ስጋዬ ስለሆነ ወንድሙ ላይ ወይ ደግሞ ስጋው ላይ እንደዚህ አይነት እርምጃ ይራመዳል ብዬ በፍጹም አስቤ ማለት ተራመድኩት ነገር አለ። አሁን ራሱ ወንድሙ ስለሆነ ስጋው ደሙ ስለሆነ እንደዚህ አይነት በደል አንድም ቀን ያደርስበታል ብዬ ስለማላስብ ነው እስካሁን ድረስ ራሱ የታገስኩት እንጂ ከዚህ በፊት የሚያወራበት መንገድ ቶኑ ከፍ ማለቱ ምናምን ነገር እኔን ረብሾኛል ምናምን ነገር ብሏል። ከኔ ጋር በትንሹ ከ30 ደቂቃ በላይ ነው ያወራነው። እንዴት አላሳምነው? ወንድምህ እንዲገለው ነው ድረስለት። እኔን አብርሽ ማናገር አይፈልግም። ምንም ነገር ሳናግረው ወይም ደግሞ በስልክ ሳወራው ምናምን እኔን ማየት እንደማይፈልግ እና ላይክ እስከዛሬ ድረስ ሚዲያ ላይም ያልተናገረው ለእኔ እንኳን ደግሞ ያልነገረኝን ወለታ አሁን በቴክስት በስልክም የሆነ ጊዜ ያናገርኩት ጊዜ እንደዚህ አድርጌ ለአንተ ከሃዲ ምናምን ነገር ብሎ ነው እያወራኛል። ይሄ ክህደት አይደለም። ብቻ እኔ እሱ ጋር ሄጄ አብርሽ ጋር ማስተካከል ስለማልችል ሂድና እናግረው ብዬው ነበር። ሊያምነኝ አልፈለግም። ኤፍሬም እንደዚህ ያደርጋል ብሎ ማመን አልፈለግም። ያው እንደ ወንድም አይ አንደርስታንድ እኮ በቃ እረዳለሁ። ምክንያቱም ወንድም እንደዚህ ሊያደርግ አይችልም። የትኛውም ወንድም እንደዚህ አያደርግም። ባዳ ራሱ ላይ ሳትኩ እንደዚህ እኮ አያደርግም እኮ እና አደረገው። ግን ይልች ካደረገው በኋላ ግን ምን ማድረግ ይቻላል? ምንም። ሀብሉን እንድታወልቅ ፈልጋለሁ እያለ ነው። ሊያወልቅለት እየታገለ ነው። ሩታ ግን እያለችው ለምን በቃ አንገት ሀብሉ ላይ ድግምት አለ ተባለ አይደለ? አንገት ሀብሉ ላይ ድግምቱ ካለ ይወልቅለታል። የለም የምትል ደግሞ ከሆነ ቀላል ነገር እኮ ነው። ያወልቁትና ከዛ ያደርገዋል። ቀላል አይደል? በጣም ሲምፕል ነገር። ግን ይህን ነገር አትፈልግም። እሷ በፍጹም አትፈልግም። ታውቀዋለች የሰራችውን ነገር። ምንድነው ሄርሜላ ልጅ አትቀድም
በዛለበት ዝላ አይችልም አለቻት። በቃ እሱን ስለፈራች ነው እንደዛ እያለች ያለች። አብጃለሁ እንዴ ማለት ነው። ሳይሆን ወንድምህን የምታከብረውን አብርሃም አብጃለሁ ወይ እውነቱን ንገረኝ ካልክ ይሄ ሀብል ማታወቅ ከሆነ አብዳል። በቃ ስጦታ ነው። በማፈቅራት ሴት የሰጠችኝ ስጦታ ነው እንዴ። ምንድን ነው የምታፈቅራት ሴት እኮ ሀብል ነው እንጂ ያወለከው እሷን አይደለም ያወለካት እኮ። በቃ ስጦታ ነው የሰጠኝ። አልፈልግም። ስጦታ ነው የሰጠኝ። ላውልቆ እንግዲህ መስዋዕት ፈልግሽ ሆን ሰምተሽ ስጦታ ነው የተሰጠኝ ሲያዋርዳት እዚች ጋር ምን አላት አብርሽ? ላውልቀው ሩታ አላት። መመለስ አልፈለገችም እዚች ጋር። ይሄው መስማት የምትፈልጊውን ሰምተሻል። ውጭ ያለቻት ሄርሜላ የሚዋዝ አይደለችም። መልሽለት። ቀላል እኮ ነው። ላውልቀው እያለሽ ነው። አንድ መልስ ብቻ መመለስ ነው። አዎ አውልቀው በይሁና እስቲ እንይሽ አለቻት። ግን አትፈልግም። ምንም ነገር ከቁብ ስለማትቆጥር ችላ ነው የምትል። በቃ አለፈችው። ምንም እንዳልተፈጠረ ምንም በቃ እንዳልሆነ አድርጋ ቀለል አድርጋ በቃ ታለፈ። አንተ ተው፣ ችግር የለውም። አንተ ይሰማሃል አይደለም? አውልቀው በለው። አንተንም እኮ እየሰማህ ነው። እየሰማኝ አይደለም? አውልቀው በለው። ካብሉ እንዳይወልቅ የፈለጋችሁበት ምክንያት ምንድን ነው? ስጦታ እኮ ነው። ለምን ነው ምን ይጠረስ ማለት ትችሉ ነበር። ቢገባ ስጦታ እኮ ነው። ለምን ነው ለቀን ካብሉ የማይወልቅበት እስኪ አንድ ምክንያት ንገረኝ። ምንም ምክንያት የላትም። ስጦታ ነው። ስጦታ እኮ ችግር የለውም። ስጦታ ተቀብላችሁ አትሽጡት እንጂ አውልቃችሁ መልሳችሁ ብታደርጉት ምን ችግር አለ? ሲጀምር ስጦታውን የሰጠችው ልጅ ራሱ ይዘዋለች እኮ። ምንም አድርጋ ባይሆን ኖሮ በቃ የሁሉ ሰው እየተሸወደ ያለበት ነገር ኖርማል እንደሆነ ማሳየት ይችል ነበር። ግን ኖርማል አይደለም፣ ልታሳይም አልቻለችም። እንደዛ ነው የሆነው። እሺ እና የብዙ ሰው ጥያቄ ስለሆነ ምን አደረገ በኋላ ደግሞ ጸባዩን መቀየሩን በደንብ ታውቃለህ። ስለኛ ህይወት ነው የሚያገባን፣ ስለብዙ ሰው አይመለከተንም። ስለኛ ህይወት ነው እንጂ የሚያገባን ስለብዙ ሰው ምን አገባን? ተመልካቾቼ እኔ ነገ በሌሊት ስለምወጣ ምናምን ነገር ብዬ ትንሽ ተኝቼ ነበርና የሆነ አንድ ጓደኛዬ ደውሎ ወደል በል ምናምን ነገር በጣም ደስ ይበል ምናምን ነገር የአንገት ሀብሉን በጥሰውታል አለኝ እና ኖቲፊኬሽን ገብቶለት የዩቲዩብ የአንገት ሀብሉ የተበጠሰ ነበር እየመሰለው እና በቃ መጨረሻውን ያየሁት ነው ብላችሁ እናንተ ጋር መጥቼ ሪያክት ከማድረጌ በፊት የመጨረሻውን ያየሁት አልተበጠሰም እና ወጡ። ብቻ እኔ በደንብ በአጽንኦት ነው የነገርኩት መበጠስ ግዴታ እንደሆነ። ሊያንፈራፍረው ይችላል፣ ሊወድቅ ይችላል ምናምን ነገር ግን መበጠስ አለበት ምናምን ብዬዋለሁ። ውጭ አውጥቶ ይበጠስለታል ብዬ ተስፋ አደርጋለሁ። እስቲ አዲስ ነገር ካለ አሳውቃችኋለሁ። ነገ በጠዋት ግን ቡታጀራ እሄዳለሁ እና አዲስ ነገር ይፈጠራል ብዬ አስባለሁ። ብዙ መረጃ እየላካችሁልኝ ነው፣ አመሰግናለሁ። አማራጭ ደግሞ ካላገኘ ምናምን ደግሞ እንደዚህ አይነት ሁኔታ ውስጥ ምናምን የሆነውን ነገር ከሰው ጋር ምናምን ተደራሽነት እንዲኖረው ምናምን ነገር ድጋሚ እንደዚህ አይነት ቪዲዮ ላይ ልንመጣ እንችላለን። ግን ዋናው ነገር ነገ አዲስ ነገር ይፈጠራል ብዬ አስባለሁ። በጠዋት ነው ሌሊት ነው ቡታጀራ የምሄደው እና ሁላችሁም በጸሎታችሁ አግዙኝ፣ አለንልህ በሉኝ። ቪዲዮ ደግሞ በጣም ብዙ ሰው ጋር ተደራሽነት እንዲኖረው ሼር እና ላይክ አድርጉት። ምክንያቱም በጣም ብዙ ሰው ባየው ቁጥር እኔ አዳዲስ ኢንፎርሜሽኖችን ማግኘት እችላለሁ። ስልኬን ከዚህ ቀደም የነበረው ቪዲዮ ላይ አስቀምጬላችኋለሁ እና እያያችሁ ደውሉልኝ፣ ሀሳብ አስተያየታችሁን ስጡኝ። ለእኔ ግብአት ነው፣ ሰፖርት ያደርገኛል። ብቻ ነገ በአዲስ ነገር እና በሚያምር ነገር እንገናኛለን ብዬ ማለት ከፈጣሪ ጋር ተስፋ አለኝ። እስካሁን ስለተከታተላችሁ በጣም አመሰግናለሁ። በጣም ነው የምወዳችሁ።